ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ። ውድ መኪያ ዩቲዩብ ቤተሰቦች ሰላም ናችሁ? አልሐምዱሊላህ። በያላችሁበት አላህ ይጠብቃችሁ ኢንሻአላህ። ዛሬ ማሳያችሁ የጌማት ተሞክሮ ነው ኢንሻአላህ። እናንተም ትወዱታላችሁ፣ ሞክሩት። ጨረቃ የሚመስል ማሻአላህ እንደዚህ የሚያምር ጌማት ሞክሩ፣ ስሩ፣ ብሉ፣ ስሩና አስደስቱ ሰርታችሁ ኢንሻአላህ። በተለይ አረቦች ይወዳሉ፣ ሞክሩላቸው፣ ስሩላቸው። ትወዱታላችሁ፣ ይወዱታል ኢንሻአላህ። ወደ መስሪያው እንገባለን ኢንሻአላህ። እያንዳንዱ ነገር ምን እንደጨመርኩኝ ስክሪንሾት ላይ ያስቀምጥላችኋለሁ። የተሻለ ደግሞ ኢንሻአላህ እዚህ ጋር አንዳንድ ነገሮችን አሳያችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። በታማኝነት እመልሳለሁ ኢንሻአላህ። መጨረሻ ላይ ነው አሰራሩ ላይ ነው ያለው። አሰራሩ መጨረሻ ላይ ነው ያለው ቪዲዮ ማለት ነው። ተከታተሉት፣ አሳያችኋለሁ ሁሉንም ነገር። በትግስት ተጠብቃችሁ ካያችሁት በደንብ ትሰራላችሁ። በነገራችን ላይ ዘይት እጃችሁ ላይ ፊታችሁ ላይ እንዳይረጫችሁ በጣም ተጠንቀቁ። አባይ ቤት ስትሰሩ ይሄ ነገር በጣም አደገኛ ነው። በጣም ለመረጨት እድሉ ሰፊ ነው። ይረጫል ፊት ላይ የሆነ ነገር ላይ። በነገራችን ላይ እዚህ ላይ መጨረሻ ላይ የምትጨምሩት ነገር እንትን ማርም መጨመር ትችላላችሁ። ሱካር ማቀልጣችሁ መጨመር ትችላላችሁ። ድብስ የሚባለው ነገር እና ሀባይቤ እዚህ ጋር ተከታተሉ። ምን እንደጨመርኩኝ ላሳያችሁ። ስክሪንሾትም አስቀምጬላችኋለሁ፣ ግን እዚህ ጋር ተከታተሉ። ምን እንደምጨምር እዚህ ጋር ዙራ ማለት የበቆሎ ዱቄት ነው። ኒሻ የሚሉት በአረብኛ። አንድ ሁለት ሶስት የሰዎቹ ፎቶን እንድታውቁት ነው። 3 ነው ያረኩት የፉርን ነው የእንትን ዱቄት 3 ማንኪያ ዘይት ወይም 4 ለብ ያለ ውሃ። እዚህ ጋር ለብ ያለ ውሃ ነው የምጨምረው። አንድ ከዚህ ጋር 2 እያያችሁ ትጨምራላችሁ። 3 ከዛ አሸት እያደረጋችሁ እንደዚህ እያያችሁ ውሃ መጨመር እንደዚህ። ስክሪንሾት ስላስቀመጥኩላችሁ ነው ሙሉ ለሙሉ እዚህ ጋር ያልገባው ይመስለኛል። ካለ እዚህ ጋር ታዩታላችሁ የጨማመርኳቸው ነገራቶች። በቃ ውድ ቤተሰቦቼ እዚህ ጋር ሙሉ ለሙሉ ቪዲዮን አልቀረጸችኝም። ልጅታ ስትቀርጸኝ ነበር፣ ሙሉ ለሙሉ አልገባም። የጨማመርኳቸው ነገራቶች ስክሪንሾት ላይ አርግላችኋለሁ፣ ጌማት ላይ ምን እንደምትጨምሩ ማለት ነው። እና ሀባይቤ አውፍ በሉ ሙሉ ለሙሉ ስላልገባ እና እንደምታዩት እንደዚህ ካለቀ በኋላ ነው ማሳያችሁ። እንደዚህ ቀጭን አድርጋችሁ በደንብ በእጃችሁም ይሁን በመምቻም በደንብ አርጋችሁ ምትት አርጋችሁት ፕላስቲክ ሸፍናችሁ ለ1 ሰዓትም ሆነ ለ2 ሰዓት በደንብ አስቀምጣችሁት በደንብ ይንፋና ይውጣ በደንብ አርጎ እንደ ዳቦ ማለት ነው። ከዛ በኋላ እጃችሁ ላይ በደንብ ዘይት አስነክታችሁ በሌላ እቃ ከዛ እየጨለፋችሁ እጃችሁን እንደ ምንድነው እንደ ፊኛ ማለት ነው። እንደዚህ ጨመቅ እያደረጋችሁ በዘይቱ እጃችሁን እያስነካችሁ፣ ዘይት ትኩስ እንዳይነካችሁ በጣም መጠንቀቅ አለባችሁ። ከዛ እንደዛ ጨመቅ እያደረጋችሁ በማንኪያ ቆረጥ እያደረጋችሁ መጨመር፣ ዘይት እጃችሁ ላይ በደንብ ማስነካት። ስለዚህ ተጠንቀቁ። እሳትና እጃችሁም ዘይት ነው። በዛ ላይ ዘይት ደግሞ ፊትን ለማድረግ ቅድም እንዳልኳችሁ በጣም አደገኛ ነው። በጣም መጠንቀቅ አይታችሁ። አሁን እዚህ ጋር ስጠብስ እኔ በጣም ሞልቼዋለሁ። አታሳነሱ። በነገራችን ላይ ዘይት ስትጠብሱ መጥበሻው ላይ በጣም መደንብ አርጋችሁ ሙልት አርጋችሁ ማድረግ አለባችሁ። ግን ለመፍሰስና ለመረጨት በጣም ቅርብ ነው እንደዚህ ስለሞላ። ስለዚህ ራሳችሁንም በዛው እየጠበቃችሁ ስሩ ለማለት ነው። አደገኛ ነው ዘይቱ፣ እጃችሁም ላይ ዘይት ስላለ ለማለት ነው። ከዛ ጨመቅ ስታደርጉት እንደ ኳስ እየሆነ በጣም እግርም እጅ ምናምን ሳያበቅልባችሁ ትጠብሱታላችሁ። ዘይቱ ደግሞ በጣም ሳይግል ነው መጨመር ያለባችሁ። መጋል የለበትም። በጣም ከጋለባችሁ ያበላሽባችኋል። ስለዚህ ቻው ባይ ባይ። ወዳችኋለሁ።